በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ረቡዕ የሚነበብ ሰይፈ ሥላሴ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በእውነት አምናለሁ። የጌታችን የአምላካችንና የመድኃኒታችን የኢየሱስ ክርስቶስ አባት ይክበር ይመስገን። በግልጽና በስውር ስለሰጠኝ ጸጋ በየሰዓቱ ሁሉ አመሰግነዋለሁ። አቤቱ በዚች በተባረከች ዕለት ጸሎቴን ትሰማኝና ልመናዬንም ትቀበል ዘንድ በገናንነትህና በአስፈሪነትህ በኃያልነትህና በመለኮትነትህ እለምናለሁ። አቤቱ ኃጢአቴን ያስተሰርይልኝ ዘንድ የተወደደው ልጅህን ቅዱስ ሥጋውና ክቡር ደሙን ለመቀበል እየበቃሁ አድርገኝ። ፍርሃት በሌለበት ረድኤት ጠብቀኝ። አቤቱ ሰውነቴን በተንኮል ከሚፈልጓት ተንኮለኞች ሁሉ አድነኝ። ትዕቢትን፣ ትምክህትን፣ ቂምና ምቀኝነት፣ ቁጣና በደልን የመሳሰሉትንም ክፋቶች ሁሉ ከኔ ያርቅልኝ። አቤቱ በጌትነትህ ይቅር ባይነትህና ቸርነትህ ስውሩንና ግልጹን ታላቁንና ታናሹን ኃጢአቴን በደሌንም ሁሉ ይቅር በል። አቤቱ በቅዱስ ወንጌል ትእዛዝ መሠረት በጎዳናህ እንዲሄድ አድርገኝ። አቤቱ የሰይጣንን የልቡን ክፋትና መቃትሉንም ከኔ ያርቅልኝ። እኔ ባሪያህ ፍጹም ድሃና ምስኪን የተናኩና ደካማም ነኝና፣ አቤቱ መልካሙን ባደረክልኝ ፈንታ የክፋትን መልስ መለስኩልህ። የቸርነትን ጸጋ ሰጠኝ፣ እኔ ግን ደግሜ በደልኩ። ከክፋቴ እስክመለስ ጠበቅከኝ፣ በእውነትም ጎዳና መራኸኝ፣ እኔ ግን ከኃጢአት ያልተመለስኩም። አሁንም አቤቱ እንደ ቸርነትህ ይቅር እንድትለኝና በክንፈ ረድኤትህም ትሰውረኝ ዘንድ ቅዱስ ፈቃድህን እማልዳለሁ ወይም እጠይቃለሁ። አቤቱ ጎዳናዬን በሰላምና በደህንነት አቅና። በቸርነትህና በይቅርታ ከክፉ ነገር ተወግጄ መልካሙን ነገር እንድከተል አድርገኝ። ለአንተ ክብር፣ ምስጋና፣ ስግደት ይገባል ለዘላለሙ አሜን። አብ ወልድ መንፈስ ቅዱስ በአኗኗር አንድ በገጽ ሶስት ናቸው። አብ ወልድ መንፈስ ቅዱስ በአካል ሶስት በመለኮት አንድ ናቸው። አብ በአካሉ ፍጹም ነው፣ ወልድም በአካሉ ፍጹም ነው፣ መንፈስ ቅዱስም በአካሉ ፍጹም ነው። እኒህ ሶስቱ አካላት በመለኮት አንድ ናቸው። ቅዱስ 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 እግዚአብሔር ኃያልና የሚያስፈራ ዓይኑ እንደ እሳት የሚነድ እሱ አንድ ቅዱስ ነው። ቅዱስ 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 እግዚአብሔር የራስ ጸጉሩ እንደ በረድ የነጻ እንደ ሰርዲኖስና ኢያሰጲድ ዕንቁ የከበረ እሱ አንድ ቅዱስ ነው። ቅዱስ 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 እግዚአብሔር የመቅደሱ አጥር በእሳት የታጠረ እሱ አንድ ቅዱስ ነው። ቅዱስ 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 እግዚአብሔር በጠላት ፊት የማይበገር እርሱ ጽኑ አዳራሽ ነው። ቅዱስ 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 እግዚአብሔር ጠፈርን ያለ ምሰሶ መሬትን ያለ መሰረት ፈጥሮ ያለ ድጋፍ በቃል ብቻ ያጸና እሱ አንድ ቅዱስ ነው። ቅዱስ 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 እግዚአብሔር ሁሉን በየወገኑ የሚገዛ እሱ አንድ ቅዱስ ነው። ቅዱስ 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 እግዚአብሔር መንግሥቱ የማያልፍ ግዛቱም ለትውልደ ትውልድ ለዘላለም የሚኖር እሱ አንድ ቅዱስ ነው። ቅዱስ 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 እግዚአብሔር የሶስትነቱ ስርዓት የማይለወጥና ለሶስትነቱ ምስጋና የሚገባው እሱ አንድ ቅዱስ ነው። ቅዱስ 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 እግዚአብሔር በመባረክት የሚላኩት ነጎድጓድ የሚያመሰግኑት እሱ አንድ ቅዱስ ነው። ቅዱስ 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 እግዚአብሔር ሶስት ሲሆን አንድ ሲሆን ሶስት የሚሆን እሱ አንድ ቅዱስ ነው። ዓለምን ካለመኖር ወደ መኖር ያመጣ እሱ እግዚአብሔር ምስጉን ነው። ቁጣውን በቸርነቱ ባህር የሚያሰጥማት እሱ እግዚአብሔር ምስጉን ነው። የመቅሰፍቱ እሳት በይቅርታው ውሃ የሚያጠፋ እሱ እግዚአብሔር ምስጉን ነው። የማይቀየም የዋህ ንስሐን የሚወድ እሱ እግዚአብሔር ምስጉን ነው። ኃጢአትን በቸርነቱ ጥላ የሚሸፍን እሱ እግዚአብሔር ምስጉን ነው። አበሳን በቸርነቱ ጉድጓድ የሚደፍን እሱ እግዚአብሔር ምስጉን ነው። በደልን በትዕግስቱ መጋረጃ የሚጋረድ እሱ እግዚአብሔር ምስጉን ነው። ለሱ ለብቻው ምስጋና ይገባል። ለመንግስቱም እዘዝ ይገባል። ለሶስትነቱ ክብር ይገባል። ለካህሊነቱ ኃይል ይገባል። ለመለኮቱ ስልጣን ይገባል ለዘላለሙ። መለኮት በገጽ ሶስት ሲሆን በአንዲት ክህሎት ሰማይና ምድርን ባህርንም በውስጧም የሚገኙትን ሁሉ የፈጠረ እሱ ነው። መለኮት በአካል ሶስት ሲሆን መለኮቱ አንድ ነው። ስለሆነም በአንድነት ኅብረት ብርሃንን ከጨለማ የለየ እሱ ነው። መለኮት በስሉስ አካሉ ሰውን በአርአያችንና በምሳሌያችን እንፍጠር ብሎ አዳምን የፈጠረ እሱ ነው። ዳግመኛ ሥላሴ አዳም ከኛ እንዳንዱ ሆነ አሉ። የሥላሴ ምክር በጥቅመ ሰናዖር ቋንቋዎችን ለያየ። እርሱ ቅሉ አንድነታቸውና ሶስትነታቸውን ሲያጠይቅ ኑ እንውረድና የከለዳውያንን ነገር እንበትንባቸው ብሏልና። ሥላሴ ወይም ሶስትነት ከመለኮቱ የአንድነት አኗኗር ሳይነዋወጥ በሶስት ሰዎች አምሳል በቤተ አብርሃም ተስተናገደ። ይስሐቅን ለመዋጀት በበግ አምሳል ለተመሰለ መለኮት ምስጋና ይገባል። ከኤሳው ይልቅ የያዕቆብን ስነ ባህሪ የመረጠ እንዲሁም በመሰላል ላይ ሆኖ ለተገለጸለት መለኮት ምስጋና ይገባል። ሰዋሰውም የተባለችው
ከመለኮታዊ ፀሐይ ጋር የመለኮት አዳራሽ በማኅፀኗ የተወሰነ የቅድስት ድንግል ማርያም አምሳል ነው። ለእሷ በሰማይና በምድር በባህርና በቀላያት ሁሉ አገልግሎትና ምስጋና ይገባል ለዘላለሙ አሜን። ዳግመኛም ጎህ እስኪቀድ ድረስ ለዚህ ለተመረጠ ሰው ያዕቆብ በጎበዝ ሰው አምሳል ለተገለጸ መለኮት ምስጋና ይገባል። በዚህ ጊዜ ስለ ምስጢረ ትስብእቱ ሲታገለው ሰው አምላክ ሰው ለመሆኑ ምስጢር በሰውና በእግዚአብሔር መካከል እድል ገጠመ ሲል አመለከተው። ይህንንም ቃል መሰረት በማድረግ ሁሉን ፈጸመ። በወንጌል እንደተነገረው የእግዚአብሔር ልጅ የሰው ልጅ ተብሏልና። በይሁዳ እጻፍ የአንበሳ ልጅ ተብሎ ለተሰየመ መለኮት ምስጋና ይገባል። ከተሸጠ ዮሴፍ ጋር ላልተለየ መለኮት ምስጋና ይገባል። በታላቅ ኃይልና በጽኑ ክንድ 12ቱን ነገደ እስራኤል ከባርነት ነፃ ላወጣ መለኮት ምስጋና ይገባል። እርሱ ቅሉ አብ አሕዛብ በኃይሌ በማዳኔ ይተማመናሉ፣ በእውነትም በሱ ጸንታ ትኖራለች ብሎ እንደተናገረ መዝራዕት የተባለ የአብ አንድ ልጅ የሚሆን ወልድ ነው። እንጨቱን ባለማቃጠል በእንጨቱ ላይ በሚታይ ነደ እሳት አምሳል ለሙሴ ለተገለጸለት የእግዚአብሔር መልእክተኛ ምስጋና ይገባል። እሰጳጦስም የተባለችው ድንግል ማርያም ስትሆን መልአክ የተባለውም የእግዚአብሔር ልጅ ነው። የአብ ቃል እርሱ መለኮታዊ አካሉ ፍጹም እሳት የሆነ የአምላክነት ባህሪ ያለው በሐር ግምጃ ላይ ተዋህዶ የሚያበራ ንጹሕና ጽሩይ ብርሃን ነው። ወልድ ልጅ በመባል ከባህሪ አባቱ እግዚአብሔር አብና ከባህሪ ሕይወቱ ከእግዚአብሔር መንፈስ ቅዱስ አያንስም። እርሱ አብ በፍጹም አካሉ እግዚአብሔር ነው። የእግዚአብሔር ቃል አባት ነውና መለኮታዊ አካሉ እሳተ ነበልባል ነው። አብ አባት በመሆኑ ከባህሪ ልጁ ከእግዚአብሔር ወልድና ከባህሪ ሕይወቱ ከእግዚአብሔር መንፈስ ቅዱስ አይበልጥም። እርሱ መንፈስ ቅዱስም እግዚአብሔር ነው። መለኮታዊ አካሉ ፍጹም እሳት ነው። ከአብ ከወልድ ጋር በአገዛዝ አንድ፣ በስልጣን ትክክል ነው። እኒህ ገዢዎች በገጽ 3 በፈቃድ አንድ ናቸው። በመለኮትና በማንኛውም ስነ ባህሪ ሁሉ ፍጹም ልዩነት የለባቸውም። አንደኛው ከሁለተኛው፣ ሁለተኛው ከሶስተኛው ሳይለይ በመለኮት አንድ ናቸው እንጂ እነሱ አንድ አምላክ ናቸውና። የአብ ሕልውና ከወልድ ከመንፈስ ቅዱስ ጋር አንድ ነው። የወልድም ሕልውና ከአብ ከመንፈስ ቅዱስ ጋር አንድ ነው። የመንፈስ ቅዱስም ሕልውና ከአብ ከወልድ ጋር አንድ ነው። የአብ መንግስት ከወልድ ከመንፈስ ቅዱስ ጋር ትክክል ነው። የወልድ መንግስት ከአብ ከመንፈስ ቅዱስ ጋር ትክክል ነው። የመንፈስ ቅዱስም መንግስት ከአብና ከወልድ ጋር ትክክል ነው። የአብ መለኮት ከወልድና ከመንፈስ ቅዱስ ጋር አንድ ነው። የወልድ መለኮት ከአብ ከመንፈስ ቅዱስ ጋር አንድ ነው። የመንፈስ ቅዱስም መለኮት ከአብ ከወልድ ጋር አንድ ነው። የአብ ስልጣን ከወልድ ከመንፈስ ቅዱስ ስልጣን ጋር አይለያይም። የወልድ ስልጣን ከአብና ከመንፈስ ቅዱስ ስልጣን ልዩነት የለበትም። የመንፈስ ቅዱስም ስልጣን ከአብ ከወልድ ስልጣን ፈጽሞ አይለይም። የአብ ባህሪ ከወልድ ከመንፈስ ቅዱስ ጋር አንድ ነው። የወልድም ባህሪ ከአብ ከመንፈስ ቅዱስ ጋር አንድ ነው። የመንፈስ ቅዱስ ባህሪ ከአብ ከወልድ ጋር አንድ ነው። በዚህ በሥላሴ አንድነት ስሉስ ቅዱስ ስለ ሶስትነታቸው ብለው በየጊዜውና በየሰዓቱ ለዘወትር ፈጽመው ይቅር ይሉኝ ዘንድ እማጸናለሁ። ነፍሴንና ስጋዬንም አደራ አስጠብቃለሁ። ይቅርታቸውና ሀብተ ረድኤታቸው በወዳጆቻቸው በሁላችን ሕዝበ ክርስቲያን ላይ ለዘላለሙ ይኑር አሜን። ተአምር ይቅርታቸውና ሀብተ ረድኤታቸው በወዳጆቻቸው በሁላችንም ላይ ለዘላለሙ ይደርና ስሉስ ቅዱስ ያደረጉት ተአምራት ይህ ነው። እግዚአብሔርን የሚፈራ አንድ ጻድቅ ሰው በፍልስጤም አገር ነበረ። እሱም ቅዱሳት መጻሕፍትን የመጻፍ ችሎታ ነበረው። በጽሕፈት አዋቂነቱም ከሌሎች ጸሐፊዎች ሁሉ በጣም ምልጫ ያለው ነበረ። ከዕለታት በአንደኛው ቀን በበጎ ስራው የተደነቀ አንድ አገረ ገዥ መጥቶ አንተ ደገኛ የሆንክ ወንድሜ ሆይ ክቡር የሚሆን ሰይፈ ሥላሴ የሚባል መጽሐፍን ትጽፍልኝ ዘንድ ወደ አንተ መጥቻለሁና በማለት ጸሐፊውን ጠየቀውና እሺ በጎ አሰኘው። መጽሐፉንም በሚጽፍለት ጊዜ በአጻጻፉ ሥላሴን ደስ ለማሰኘት የስሉስ ቅዱስን ስም እጅግ በሚያበራ የወርቅ ቀለም ይጽፍለት ነበር። ስራውንም በዚህ አይነት ቀጥሎ ሳለ ከዚህ ዓለም በሞት ተለየ። እነሆ መላእክት ክንፋቸውን በመዘርጋት የዚህን የጸሐፊ ነፍስ ለመቀበል ወደ እሱ መጡ። መላእክትም ከስሉስ ቅዱስ ዙፋን ፊት ባቀረቡት ጊዜ የሰማይና የምድር ገዢዎች ሥላሴ እንዲህ አሉት፣ አንተ ጸሐፊ በሕይወት ሳለ ስማችንን አስጊጠህን እንደ ጻፍክ ተላ ደስታ ወዳለበት ደስታ ና ግባ አሉት። ሥላሴ ይህን ካሉት በኋላ መልአክ ተሸክመው ወስደው ከእግረ መንበር አደረሱትና ረቂቅና ለመስማት እጅግ አስደናቂ የሆነ የሥላሴ ምስጢር አስተማሩት። ዳግመኛም እኒሁ መላእክት አንተ ጸሐፊ ሆይ በወርቅ አምድ ላይ የተጻፈውን ስምህን ታይ ዘንድ ና እንውሰድህ አሉት። ጸሐፊውም ስሙን በተመለከተ ጊዜ ፈጽሞ ተደሰተ። ቀጥሎም ገዢዎች የሥላሴ ሆይ ምን ስራ ሰራሁላችሁና ነው የማይመጣጠንኝና ተገቢ የሚያደለ ዋጋ የሰጣችሁኝ በማለት ተናገረ።
ዳግመኛም ስሉስ ቅዱስ አንተ መልካም ጸሐፊ፣ አንተስ መልካሙን ሁሉ አደረግህልን፣ ከአንተ በኩል የቀረ ነገር የለም። በሕይወት ሳለ ቅዱስ መጽሐፍን በምትጽፍበት ጊዜ ለስማችን ታላቅ ክብር ሰጥተዋልና አሉት። ይህንን ካሉት በኋላ የብርሃን መጎናጸፊያ አጎናጽፈው የወርቅ ዘውድ አቀዳጁትና ዕዝራና ሄኖክ ኤልያስም በሕይወታቸው ካለበት በተድላ ገነት አስቀመጡት። የተወደዳችሁ ወንድሞች ሆይ እንግዲህ ሥላሴ በሰማይ በሕይወት አዳራሽ ያስገቡን ዘንድ ስማቸውን እናክብር፣ ከፍ ከፍ የምናደርግ ዳግመኛም አሸናፊ ለሚሆን ስማቸው እንገዛ። የእሳት ሰይፋቸውን መዘው ባሉ መላእክት እጅ ይጠብቁንና ከድንገተኛ ሞት ይሰውሩን ዘንድ ይቅርታቸውና ሀብተ ረድኤታቸው ከወዳጆቻቸው ከሕዝበ ክርስቲያን ከሁላችንም ጋር ለዘላለም ይኖር አሜን። ክብር ምስጋና ይሁን ለአብ፣ ክብር ምስጋና ይሁን ለወልድ፣ ክብር ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን አሜን።